ስንት እግዚአብሔር አለ? ምንም አልቆለፍኩም። ይኸውልህ እግዚአብሔር ማለት ምን እንደሆነ ማንነት ነው። ምግብ በልተሃል ወይ ስለ ጫማዬ እንደዚህ ሆኖብኝ አትበለኝ። ስንት እግዚአብሔር አለ? አይደለም እግዚአብሔር ማለት ምንነት ነው ማንነት አለ። ስንት እግዚአብሔር አለ? አይመልሰውም መስል መልሶ እግዚአብሔር ማለት እግዚአብሔር ማለት ምንነት ስለሆነ አንድ ለሃል አልጠየቅኩህም። ስንት ሰው አለ ስለ 316 ሰው እንዳልከው በጣም ጥሩ አለ ስለ ሶስት እግዚአብሔር በለኝ 316 ሰው የተባለው አካላትን ነው እኮ ሰው ተብሎ ይጠራል። ስንት እግዚአብሔራዊ አካላት አሉ ወይም ደግሞ እግዚአብሔር ባህሪ ያላቸው ስንት አካላት አሉ? ሶስት አካላት አሉ። ለምን እንደዛ አላለ? ስለዚህ ሶስት እግዚአብሔሮች አሉ እንደዛ እኮ ሶስት እግዚአብሔሮች አሉ። ሶስት እግዚአብሔር የምትለው ሶስት እግዚአብሔር የምትለው ሶስት አካላት ለማመልከት ፈልገ ነው። በቃ ጨርሰናል። በል ዛሬ ሁለት ፖሊሲስቶች አግኝተዋል። ሶስት እግዚአብሔር የምትለው ዛሬ ሁለት ከአንድ በላይ እግዚአብሔር እናመልካለን ያሉ ሁለት ሲሆን ሶስት ኤቲስቶች አግኝቻለሁ። መጠመቅ አለባችሁ። እኛ ስላሴ አማኞች በቃ ጨረሰን። እናምናለን ምንም ይወል በዚህ ነገር አልጨረስንም። ሶስት እግዚአብሔር አለ። ሶስት እግዚአብሔሮች የምትለው ሶስት እግዚአብሔር የምትለው ሶስት አካላት ለማለት ፈልገ ነው። ለምን ትጠይቀኛለህ? አሁን ስንት ሰው አለ ስልህ አካል ፈልገህ አይደለም ተቀለልከው። 16 አለ እንዳልከኝ እኮ 316 ክሊር እንድታደርገው ነው። ሶስት እግዚአብሔር በላይ የሚታደመው ህዝብ ክሊር ሶስት እግዚአብሔር የምትለው አካልን ታሳቢ አድርገህ ነው? ስለ አካል ማወቅ ፈልገህ ነው ወይስ አካልም ይሁን እግርም ይሁን ምንም ይሁን ጥያቄ ስንት እግዚአብሔር አለ? አሁን ባጭሩ ነው መመልስልህ። ይሄንን ክላሪፋይ አድርገው። ሶስት እግዚአብሔር የምትለው አካልን ነው ማለት ነው ወይስ ምንነትን? ተቀየረ እንዴ? በቃ እቺን ብቻ ደሬ እቅጭቅጯን ትናገር ነበር። ምን ሆናል? ሰሞኑን ተቆጡ እንዴ በውስጥ? እቅጯን ልነግረው ነው ዴቭ። እቅጯን ልነግረው ነው። አንተ ተው። እቅጯን ለማስተናገር እቅጯን ልነግረው ነው። የጠየቀህን እቅጯን መልስ ጠይቃለህ። እቅጯን ቋጫት። በጣም ጥሩ። እቅጯን እንድመልስለት ለምን መሰለህ? አሁን በሚመልሰው ውስጥ መልስ አለ። በሚመልሰው መልስ ውስጥ የኔ መልስ አለ። ስለዚህ ሶስት እግዚአብሔር የሚለው አካልን ለማመልከት ፈልጎ ነው ወይስ ምንነትን? እቺን ብቻ ይመልስ። በቃ እቺን ከመለሰ ጨረስኩኝ እኔ። ደሬ ይበቃል። እንትን በእምነት ጋር አንዴ ትንሽ እንቀጥልማ። በቃ ጨረስን ካንተ ጋር። ይሄን መልስ። ይሄን ከመለስ እኔማ ይሄንን ብቻ መልስ። ምን መሰለህ? ደሬ አንተ ገብተዋል። ምን ሊያደርግ መሰላቸው? ያጀማ እንደተበላ ስላወቀ በአወከር ላይ ያሳብ ነው። እኔ አይመለከተኝም። እዛው ቻላቸው። ኦርቶዶክሳውያንም ፕሮቴስታንቶችንም እዛው ቻላቸው። ፕሮቴስታንት ነው እዛው ቻላቸው። እኔ አይመለከተኝም። እኔ ቻላቸው አይደለም። አንተ ይሄን ጥያቄ ለምን ነው መመለስ የፈራኸው? ላብራራሽ። በቃ እሺ። ፈርቻ ለምን እኔ ጠየቅኩህን ጥያቄ እኮ አንተ መመለስ ሳትፈልግ ወደ እኔ አዙረው እኮ ጥያቄን በጥያቄ አልቀበልህም። በመጀመሪያ ደረጃ ልመልስልህ እኮ ነው። ግልጽ አድርጌ ልመልስልህ ነው። ስንት ሰው አለ ስንለው 316 ሰው አለ አለ። ለምን ስንት የሚለው ቃል የሚያጠይቀው ምንነትን ሳይሆን ማንነትን። ስለዚህ እኛ ምን እንላለን? ስንት ሰው አለ ሲባል በድፍረት 316 ሰው አለ እንላለን። ምንነትን ቆጥራችሁ ነው ወይ ከተባለ እንዴ ኤሰንስ ኔቸር እንዴት ይቆጠራል? ኦሲያ አይቆጠርም። የሚቆጠረው ፕሮሶፖን። ስለዚህ ፕሮሶፖን ግን ተቆጥሮ ልክ እንደ ኦሲያ ተደርጎ ይቆጠራል። ምን ይባላል? እንደዚህ ሰው ምናምን ሰው አለ ይባላል። በተመሳሳይ እስቲ አንተ ፕሮሶፖንን ቆጥረህ ሶስት እግዚአብሔር አለ በል እንጨርስ። እሱን እኮ በጣም አሁን ባልከው መሰረት ከዛ ደግሞ ምን ብዬ ላመጣ ስንት ብዬ እኔ ስጠይቀህ አንድ ነገር ላስጠንቀቅህ። ቆይ ችግር የለም ታመጣለህ። ከዛ በኋላ ቆይ አንዴ ላስጠንቀቅ መጀመሪያ፣ በኋላ መጣብኝ እንዳትል። ይሄን ጥቅስ አምጥተህ ግን እንደ በፕሮሶፖን ደረጃ ሶስት እግዚአብሔር አለ ካልከኝ ደግሞ እኔ ብሎ የሚናገረው ማን ነው ብዬ ጠይቃለሁ። ከእኔ ውጪ ማንም የለም ብሎ የሚናገር ደግሞ አንድ ፕሮሶፖን አለ። ያንን ደግሞ ታመጣለህ። ችግር የለም። ኧረ ችግር የለም። ከፕሮሶፖን አንፃር ከአካል አንፃር ሶስት ናቸው በላይ ኮንፎርም ታደርግልኛል። በደንብ እንደዛ ነው እኮ የምልህ እኮ ስንት እግዚአብሔር አለ የምልህ እኔ ምንነቱን ታሳቢ አድርጌ አይደለም ማንነቱን ለማለት ፈልጌ ነው አልክ።
አይደል? እሺ አዎ ማንነት አዎ በደንብ እደግመዋለሁ። ማንነትን ታሳቢ አድርጌ ነው። በማንነት ስንት እግዚአብሔር አለ? አዎ ሶስት ማንነት። አዎ አመሰግናለሁ። ሶስት እግዚአብሔር አለ። አዎ ሶስት ማንነት። ሶስት እግዚአብሔር አይቆጠርም። ስለዚህ ስለማይቆጠር ሶስታው ማንነት አየው። አጭር አድርጌ ሶስት እግዚአብሔር በላ። ለምን ሶስት እግዚአብሔር በለኝ። እግዚአብሔር አይቆጠርም እኮ ነው ብላ አይቆጠርም። አንድ ባህሪ ስለሆነ እንዴት ሶስት አይ ይሄኛው የሰዎች አካላታቸውን ለማመልከት ነው። ገባኛው ያንተ አርጊመንት እኮ ገብቶኛል። ሰዎች እኮ ያልከው ለነሱ አካላታቸውን ለማመልከት ነው ብለህ ሶስት እግዚአብሔር በላ ማንነታቸው እኮ ሶስት እግዚአብሔር በለኝ። በእነሱ ተመሳሳይ የለብኝም እኔ ችግር የለብኝም እኮ በሏ። አዎ ይሄ ችግር የለብኝም እኔ አካልን ሶስት እግዚአብሔር አለ በለኝ። ታሳቢ አድርጌ ነው እግዚአብሔር ያልኩት። ለምን መሰለህ መጽሐፍ ቅዱስ እንደዛ አልተጠቀመም ማለት በማንነት ሶስት እግዚአብሔር አለ በልና በቃ እንትን በል ምንም ችግር የለውም እኮ እውነትን በመናገር በማንነት አዎ ሶስት አለ። ሶስት እግዚአብሔር አዎ ይኸውልህ ሶስት እግዚአብሔራዊ ባህሪ ያላቸው አካላት አሉ። ሶስት እግዚአብሔሮች አሉ። አብን አመልካለን። ይኸውልህ አብን እናመልካለን፣ ወልድን እናመልካለን፣ መንፈስ ቅዱስን እናመልካለን። እነዚህ ሶስቱንም አካላት እግዚአብሔራዊ ባህሪ ያላቸውን ሶስቱንም አካላት እናመልካለን። ይሄ እኮ ግልጽ ነው። ስለዚህ በማንነት ሶስት እግዚአብሔሮች አሉ ማለት ነው። በማንነት ሶስት እግዚአብሔር አይደለም፣ በማንነት ሶስት አካላት አሉ። አዎ ሶስት አካላት አሉ። በቃ ዴቭ ይበቃዋል። በቃ ግልጽ እኮ ነው ማለት ይሄ ሳይገባ ቀርቶ አይደለም። ኦኬ ጠይቅ። እኔን ይወደኛል ይወድሃል አልኩህ እኮ። በቃ ለመጠየቅ ጥያቄ ብቻ መልስ። ያውቀኛል እኔ ለምን አቀኝ አምላክ አይደል አንተ? እሱስ ቀርቶ አላህ ያቀኛል እያልክ አይደል? ኦኬ ጥሩ። ማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ አውጣልኝ እስቲ አውጣው። አውጣው ራስህ። እኔ አንድ ስልክ ነው ያለኝ። ስለዛች ቀንና ስለዛች ሰዓት ከአባት በቀር የሰማይ መላእክትም ወልድም ቢሆን የሚያውቅ የለም ይላል። ምን ትላለህ? ከፍ በልና አንብበው። ችግር የለውም። እኔ በቃሌ ነው የምጠቅስልህ። ችግር የለውም። በደንብ ስላነበብክ ከላይ እስከ ታች እናንብበውና ከዛ ምለውን በአውዱ መሰረት ለምን እንትን አትበል። አሁን እሱን ብቻ መልስ። አሁን ከአባት በስተቀር የሰማይ መላእክትም ወልድም አያውቅም ሲል ምን ማለቱ ነው? ከአባት በስተቀር ከአብ በስተቀር የሰማይ መላእክትም እንደዛ ከሆነ አይደለም። ይኸውልህ በአውዱ መሰረት ማጥፈታ ከሆነ ሱራ 9:9 ላይ አላህ ክርስቲያኖችና አይሁዶችን እንዳለ ጨፍጭፎላልና ገዳ አይደላችሁም። አሁን እናንተ ልሰብከኝ እኮ ነው የመጣው አይደል? ልሰብከኝ ስለሆነ ስበከኝ መጀመሪያ መጽሐፉን ያዘውና በመጽሐፉ እናወራለን። ልጅ ዝም ብለህ አንተም እዛ በዚህ አትረቅናት። መረጋጋት ካልቻልክ ገላትያ 5:19 ላይ የመንፈስ ፍሬ ራሱ ትዕግስት ነው፣ ማዳመጥ ነው። አሁን እርጋታ ራሱ መንፈስ ቅዱስ ነው። አዎ የመንፈስ ፍሬ ግድያ አይደለም። እናንተ ገዳዮች ስለሆናችሁ መረጋጋታችንም ተረጋግተህ ማውራታችንም የመነቋቆር ነው። በቃ እንደዚህ ነው መንፈሳዊ ነገር የምታወሩት አይደለም። አንተ እኮ ነው ጀመርከው። ኡስታዝ ስርዓት የለውም። ማን ያስገባው? ስርዓት የለውም ኡስታዝ። ኧረ አብዱ ባላ በቃ ልወጣ ነው። ኧረ ሴት በሌለው ሴት በሚያገባ አላህ ይጃለው ዝም በል። ኦኬ